የአዳነች አበቤ ታላቁ ክህደት። ወይዘሮ አዳነች አበቤ በሀገራዊ ምክክር ኮሚሽን ጉባኤ ከአቶ ሽመልስ አብዲሳ ጋር በመቀናጀት አዲስ አበባ ወደ ኦሮሚያ ክልል እንድትካለል ይፋዊ እንቅስቃሴ ላይ መሆናቸው ታውቋል። ፍንፍኔ እኒ ቀይኬ አንሩረኬ አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም ያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አዲስ አበባን አስመልክቶ እንግዲህ የወጡ የሚገኙ መረጃዎች ብዙዎችን እያነጋገሩ ይገኛሉ። አዲስ አበባ ጉዳይ ላይ እንግዲህ አቶ ሽመልስ አብዲሳ ያስተላለፈው መልእክት አለ። እስቲ አብረን የምንመለከተው ነው የሚሆነው። በዚህ ደግሞ የአዲስ አበባ ሚዲያ ምክር ቤት ወይ ደግሞ የአዲስ አበባ ልጆች እንግዲህ በአዲስ አበባ ጉዳይ ላይ መግለጫ ይዘው ወጥተዋልና መግለጫው ርዕስ እንግዲህ የአዳነች አበቤ ታላቁ ክህደት ይላል። አብረን የምንመለከተው ነው የሚሆነው። አዲስ አበባ ለማን ነው የምትገባው? እሱንም አብረን የምንመለከተው ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ለመጀመሪያ ቪዲዮ ስንሄድ እንግዲህ ወደ አቶ ሽመልስ አብዲሳ ስለ አዲስ አበባ ወደ አንስቶ ሐሳብ ከመሄዳችን በፊት ደግሞ አዲስ አበባ የማናት በሚለው ላይ ያነሱን ሐሳብ ከማየታችን በፊት እንደዚሁም ደግሞ የአዲስ አበባ ምክር ቤት ካውንስል ወይ ደግሞ የአዲስ አበባ ልጆች በአዲስ አበባ ጉዳይ ላይ ያወጡትን መግለጫ ከማየታችን በፊት ባለፈው እንግዲህ አይተን ነበር የብልጽግና አቋም በምክክር ኮሚሽኑ ላይ አዲስ አበባ አስመልክቶ ምን እንደሆነ አይተን ነበርና ይሄኛው ማለት ነው አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም ያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሀገራዊ የምክክር ጉባኤው እየተካሄደ ባለበት በዚህ ወቅት ገዢው ብልጽግና ፓርቲ አባላቱ በአዳማ ስብሰባ የተሰጣቸውን አቅጣጫ ብቻ ተከትለው እንዲንቀሳቀሱ ያሳሰበ ሲሆን በእረፍት ቀን ባደረገው ዝግ ስብሰባም አባላቱን አጥብቆ አስጠንቅቋል ተብሏል። በስብሰባው ከተነሱት ዋና ዋና ነጥቦች መካከል አዲስ አበባ የፌዴራል አካል ትሁን የሚለው የፓርቲው አቋም ተጠናክሮ ይቀጥል የተባለ ሲሆን የሰንደቅ የመደብ ቀለማትም ለድርድር እንደማይቀርቡና ውይይት ሲነሳም የብልጽግና አባላት ባለመስማማት ምክክሩን አቋርጠው እንዲወጡ አቅጣጫ ተሰጥቷል ተብሏል። ከዚህ በተጨማሪም ፓርቲው ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው አድርጎ እንደሚጓዝ በስብሰባው ተገልጿል። እንግዲህ ይሄ ዜና ባለፈው አስደምጫችሁ ነበር። አዲስ አበባን አስመልክቶ እንደዚሁ ደግሞ የባንዲራውን ሰንደቅ ዓላማውን አርማ አስመልክቶ እንግዲህ ደግሞ አረንጓዴ ቢጫ ቀይ ቀለም አስመልክቶ እንግዲህ ብልጽግና እንደማይደራደርና ምንም ሌላ የመለወጥ ሐሳብ እንደሌለው አዲስ አበባ በፌደራል መሆን አለባት እንደዚሁ ደግሞ ቀለሙም ራሱ መሆን አለባት የሚል አቋም ይዞ እንዳለ እንግዲህ ባለፈው አይተን ነበር። ከምክር ኮሚሽኑ በሾክ በወጣ መረጃ መሰረት ሰምቻችሁ ነበር። ይሄ ነገር እውነት ከሆነ ከብዙ ሰዎች ጋር ያጣላችኋል። ከሽመልስ አብዲሳ ጋር ከሌሎችም ጋር ሊጣላ ይችላል ብያችሁ ነበር። እንግዲህ ጠቅላዩ በዚህ ጉዳይ ላይ የአቶ ሽመልስ አብዲሳ ወይ ደግሞ የኦሮሚያ ፕሬዝዳንት የአቶ ሽመልስ አብዲሳ ሐሳብ ምንድነው? ወይ ደግሞ ስለ አዲስ አበባ ወይ ደግሞ ስለ ፍንፍኔ እንበለሱ በሚናገርበት መንገድ እንግዲህ ስለ ፍንፍኔ በኦሮምኛ ነው ያወራው። ስለ አዲስ አበባ ተረጉምላችኋለሁ። ፍንፍኔ እኒ ቀይኬ አንሩረኬ ቴሶ ሞቱማ ናኖ ኦሮሚያት አዲስ አበባ ወይ ደግሞ ፍንፍኔ ነው ያለ ያለው። ፍንፍኔ መንደራችን ናት ወይ ደግሞ ሀገራችን ሰፈራችን ናት። ቀይኬና ነው የሚለው እምብርታችን ናት። እንደዚሁም ደግሞ የኦሮሚያ ክልል መቀመጫ ናት። ዋን ለማሰድ ጎቹዳን ዋን ጥሙረሙ ሚቲ ሁለት ሶስት ነገር በማድረግ የሚጠቃለው ወይ ደግሞ የሚያልቅ ጉዳይ አይደለም የሚል ነገር ያነሳልና ባጭሩ እንግዲህ ሽመልስ አብዲሳ ያለ የሚገኘው ወይ ደግሞ ያለው ከዚህ ቤት እንደ ቲቪ ላይ ቀርቦ በተናገረው ላይ ያገኘሁት መረጃ ምንድነው? መንደራችን ናት የእምብርታችን ናት የኛው ነች የሚል ነገር ነው። እንግዲህ የራሱ ሽመልስ አብዲሳ ቲም ወይ ደግሞ ቡድን የሚያንቀሳቀሰው በዚህ በኩል ደግሞ በዶክተር አብይ አህመድ የሚመራው በራሳቸው ነው እንግዲህ የሚመራው ብልጽግና ደግሞ አዲስ አበባ ፌደራል ትሁን የሚል ነገር አቋም እንግዲህ ይዞ እንዳለ ነው የተመለከትን የምንገኘውና በዚህ ጉዳይ ላይ እንግዲህ ሰፋ ያለ ቪዲዮ ይዤላችሁ የምቀርብ ነው የሚሆነው። እናንተ ምን የሚፈጠር ይመስላችሁ? እውነት ብልጽግና ከልቡ ነው እንደዚህ እያለ ያለው ወይስ የታሰበ ነገር አለ የሚለው ነገር ሀሳባችሁ ኮሜንት ላይ አስቀምጡ። እውነት እንደዛ ከተወሰነ አቶ ሽመልስ አብዲሳና ዶክተር አብይ አህመድ መሃል ምን የሚፈጠር ይመስላችሁ? እናንተንም ሀሳብ አስቀምጡልኝ። የአዲስ አበባ ምክር ቤት አዲስ አበባ ሚዲያ ምክር ቤት ወይ ደግሞ የአዲስ አበባ ልጆች ማለት ነው እንዲህ ብለዋል። የአዲስ አበባ ሚዲያ ምክር ቤት መግለጫ። የአዳነች አበቤ ታላቁ ክህደት። የአዲስ አበባ ከተማ ከንቲባ ተብለው በስልጣን ላይ ያሉት ወይዘሮ አዳነች አበቤ በሀገራዊ ምክክር ኮሚሽን ጉባኤ ከአቶ ሽመልስ አብዲሳ ጋር በመቀናጀት አዲስ አበባ ወደ ኦሮሚያ ክልል እንድትካለል ይፋዊ እንቅስቃሴ ላይ መሆናቸው ታውቋል። ወይዘሮዋ ከዚህ በፊት ከአዲስ አበባ ከተማ ላይ ተቆርሶ የተፈጠረውን ሸገር ሲቲን ለነ ሽመልስ አብዲሳ አሳልፈው በመስጠትና አዲስ አበባ አስተዳድራዊ ነፃነቷን እንድትገፈፍ
የተለያዩ እርምጃዎችን ሲወስዱ መቆየታቸው የሚታወስ ሲሆን አሁን ደግሞ በብልጽግና ካድሬዎች እየተካሄደ ባለው ሀገራዊ የምክክር ጉባኤ ላይ አዲስ አበባን ወክለው ለአስተዳደራዊ ነጻነቷና መብቶቿ መከራከር ሲገባቸው በኦሮሚያ ክልል ስር መካለል አለባት በማለት ታላቁን ክህደት እየፈጸሙ ይገኛሉ። አዲስ አበባን በኦሮሚያ ስር ለማካተት የሚያስችል አንዳችም አይነት የታሪክ፣ የስነ ልቦና፣ የቋንቋ፣ የሕዝብ ስብጥርና ፍላጎት የለም። ይህ በሆነበት ሁኔታ እነ አዳነች አበቤ ከተማዋን በግድ ወደ ኦሮሚያ ለመጠቅለል ወስነው በኢትዮጵያ አቻ የሌለውን የአፓርታይድ ሥርዓት ዘርግተዋል። ለዚህም እንደ ዋነኛ ማሳያ የሆነው በአፓርታይድ ዘመን በደቡብ አፍሪካ ጥቁር ሕፃናት የነጮቹን አፍሪካንስ ቋንቋ በትምህርት ቤቶች በግዳጅ ይማሩ እንደነበረው የአዲስ አበባ ሕፃናት የነ አብይ አህመድና አዳነች አበቤ አፍ መፍቻ ቋንቋ የሆነውን ኦሮምኛ በትምህርት ቤቶች በግዳጅ እንዲማሩ እየተደረገ ይገኛል። ወይዘሮ አዳነች አበቤ እንደ አዲስ አበባ ከተማ ከንቲባነታቸው ታማኝነታቸው ለአዲስ አበባ ሕዝብ መሆን ሲገባው ለተወለዱበት ኦሮሚያና ኦህዴድ ብልጽግና ማድረጋቸው ከተማዋን ለመምራት የሚያስችል ፖለቲካዊ፣ ስነ ልቦናዊና ሞራላዊ ቁመና እንደሌላቸው ፍንትው አድርጎ የሚያሳይ መሆኑን አምነው ከተቻለ ከከንቲባነታቸው በፈቃዳቸው ቢለቁ ዘመን ተሻጋሪ ታሪክ ይሠራሉ። በፈቃዳቸው ካለቀቁ በሕዝባዊ ትግል መልቀቅ አለባቸው። አዲስ አበባ ለአስተዳደራዊ ነጻነቷ የሚከራከርላት መሪ ያስፈልጋታል። ስለሆነም አዲስ አበባ ለከተማዋ ሕልውና እና ሁለንተናዊ ጥቅም በሚሰሩ ልጆች መመራትና መወከል ስላለባት አዳነች አበቤ ከከንቲባነት እንዲነሱ የአዲስ አበባ ሚዲያ ምክር ቤት በጥብቅ ይጠይቃል። የወይዘሮዋንም የክህደት አቋም እጅግ አጥብቆ ያወግዛል። ሕዝቡም በቀጣይነት ለሚቀርቡ የትግል ጥሪዎች አዎንታዊ ምላሽ እንዲሰጡ በአንክሮ እንጠይቃለን። እንግዲህ የአዲስ አበባ ሚዲያ ምክር ቤት ወይ ደግሞ የአዲስ አበባ ልጆች ማለት ነው የአዲስ አበባ ልጆች ሰብስበው ያቋቋሙት አንድ ቲም ወይ ደግሞ አንድ ግሩፕ ነው። እነዚህ እንግዲህ ይሄን መግለጫ ይዘው ወጥተዋል። አዳነች አበቤ እንግዲህ ከሽመልስ ጋር ቆማ አዲስ አበባን ወደ ኦሮሚያ ለመጠቅለል እየሰራች ነው የምትገኘው፣ ሰው ደግሞ አጥብቀን ነው የምንቃወመው የሚል ነገር ነው እንግዲህ የተነሳ የሚገኘው እና እዚህ ጋር መረዳት ምንድነው ሽመልስ አብዲሳ እና አዳነች አበቤ እንግዲህ አዲስ አበባ የኦሮሚያ ትሁን የሚል አቋም እንዳላቸው ቅድም ባስደመጥኳችሁ ዜና መሰረት ደግሞ እንግዲህ እውነት ከሆነ ብልጽግና ፓርቲ ደግሞ አይ የሚል አቋም እንዳለው እየተመለከተን እንገኛለን። እንግዲህ በዚህ ጉዳይ ላይ ካለ የላችሁም ቅርብ ነው የሚሆነው። እናንተ ማስተባችሁን ኮሜንት ለማስቀምጣችሁ እንዳትረሱ። እንግዲህ የአዲስ አበባ ልጆች ወይ ደግሞ የአዲስ አበባ ሚዲያ ምክር ቤት በዚህ ጉዳይ ላይ ሰፋ ያለ ቪዲዮ ሰርቶ ነበር። አዲስ አበባ የማናት እንደዚሁም ደግሞ አዲስ አበባ ላይ የተፈጠረውን መፈናቀል፣ መፍረስ እሱን አስመልክቶ እንግዲህ አንድ ጊዜ የሰጠውን ከመሳይ ጋር እንግዲህ ቀርቦ ያደረጉትን ቃለ ምልልስ አስደምጫችሁ ነበር። ለማስታወስ ያክል ይሄኛውን እንግዲህ ሀብታሙ ብዙ ነገር እናነሳለን። ዛሬ አዲስ ነገር ነው ይዛችሁ የመጣችሁት የአዲስ አበባ የሚዲያ ካውንስል እንግዲህ ምን ማለት እንደሆነ ምን እንዳሰባችሁ በዝርዝር የምናወራበት አዲስ አበባ የገጠማትን ፈተና ከምንም በላይ የህልውና አደጋ ኢትዮጵያዊነት የገባበት ጊዜ ላይ ይህንን ጉዳይ አንስታችሁ በመምጣታችሁ በእውነት ትልቅ ነገር ነው ማለት ይቻላል። እስቲ የአዲስ አበባ የሚዲያ ካውንስል ለምን ማቋቋም አስፈለገ? መሳይ በጣም ጥሩ ጥያቄ ነው። እንግዲህ የአዲስ አበባ ሚዲያ ካውንስል መቋቋም ያስፈለገበት ምክንያት እንደምታውቀው የአዲስ አበባ ህዝብ በኢትዮጵያ ላለፉት 30 ወይንም 35 ዓመታት ውስጥ የአዲስ አበባ ህዝብ እንደ ኢትዮጵያ ዜጋ ያልተቆጠረበትና ከፖለቲካ ከኢኮኖሚ የተለያዩ ሴራ ሲሰራበት የነበረ ነው። ህገ መንግስቱን ጨምሮ እንደምታውቀው የአዲስ አበባ ህዝብ ነዋሪ ነው ተብሎ የሚጠቀሰው ታውቃለህ። የአዲስ አበባ ነዋሪዎች ነው የሚሉት። አሁን ከንቲባውም ስታወራ ፕሬዚዳንቱም ጠቅላይ ሚኒስትሩም ሲያወሩ የአዲስ አበባ ነዋሪዎች እያሉ ነው የሚገልጹት። የሌሎቹንስ ደግሞ ስታየው የኢትዮጵያ የብሔር ብሔረሰቦችና ህዝቦች ተብሎ ነው የሚጠቀሰው። የአዲስ አበባን ግን ነዋሪ ነው የሚሉት። እንደ ህዝብ እንኳን እንደ ሀገር ባለቤት አይጠቅሱትም እና በተግባርም ያገለሉበት በህገ መንግስታቸው በስምም በመጣሪያም ራሱ ያው እንደ ነዋሪ የሚቆጥሩበት በተግባር ደግሞ ከፖለቲካ ከኢኮኖሚ ተጠቃሚነት አገለውት እንደውም የተለያየ ጥቃት ሲያደርሱበት የነበረ ህዝብ ነው እና አሁን ሄዶ ግን አሁን ያለንበት ስርዓት ውስጥ መሳይ እንደምታውቀው አዲስ አበባ ላይ በልማት ስም ከፍተኛ የሆነ ካልቸራል እና ኢኮኖሚካል ጄኖሳይድ የተፈጸመ ነው የአዲስ አበባ ህዝብ ላይ።
ጄኖሳይድ ሲባል ብዙ ጊዜ ሰዎች የሚያዩት ምንድነው ይሄ ቫዮለንስ የሆነውን የምናውቀውን አይደል አይምሯችን ለሚሳለውን በሩዋንዳ ያየነውን አገራችን ውስጥም ብዙ ቦታ ላይ ወለጋ ላይ ባይዘው አዲስ አበባ ላይም ቡራዩ ላይም እንደምታስታውሰው ጄኖሳይድ አይታል አንተ ምስክር ለአገር ቤት ገብተህ ይዛን ጊዜ ያው ስርዓቱ መጠየቅ የለበትም ገና ነው ስለሚባል ስለነበረ ነው እንጂ ምልክቶቹን አይተናልና የአዲስ አበባ ህዝብ የህልውና እንትን አለበት የህልውና አደጋ አለበት በራሱ መሬት ላይ ራሱን ማስተዳደር አይችልም እንደምታየው አሁን በሚደረገው በልማት ሰበብ ከፍተኛ ዲስፕሌስመንት መሬቱን የመንጠቅ ሀብቱን የመዝረፍ ከዛም አልፎ ተርፎ ደግሞ ጥቃት ቫዮለንስ የሆነ ጥቃት የሚደርስበት ማህበረሰብ ነውና ራሱን አደራጅቶ መብቱን አስከብሮ በራሱ ተወልዶ ባደገበት ከተማ ውስጥ የኢኮኖሚ ተጠቃሚ እንዲሆን የፖለቲካ ተሳትፎ እንዲረጋገጥለትና አዲስ አበባ ህዝብ ላይ የሚደርሰው ማንኛውም የሆነ ሲስተሚክ የሆነ መንግስታዊ የሆነ ስርዓታዊ የሆነ በደል እንዲቆም ነው አዲስ አበባ ሚዲያ ካውንስልን ማቋቋም ያስፈልገን መሳይ እነማን ናችሁ እናንተ እንግዲህ የሚዲያ ካውንስል ሲባል በሚዲያ ዘርፍ የተሰማራችሁ የተለያዩ ጋዜጠኞች አክቲቪስቶች ልትሆኑ እንደምትችሉ ይገመታል እነማን ናችሁ ግን የአዲስ አበባ ሚዲያ ካውንስልን ያቋቋምን ሰዎች መሳይ አዲስ አበባ ተወልደን ያደግን የምንተዋወቅ ልጆች ነን ያው ለመጀመሪያ ያህል ወደፊት ሁሉንም ኢትዮጵያኖች የአዲስ አበባ ጉዳይ የኢትዮጵያኖች ሁሉ ጉዳይ ነው ብለን ነው የምናስበው ተያያዥነትም አለው የኢትዮጵያ የመብት ጥያቄዎች ሁሉ ከአዲስ አበባ ለምሳሌ አማራ ክልል የሚደረገው የመብት ጥያቄ ከአዲስ አበባ ህዝብ ጋር ይያያዛል ትግራይ ክልልም ኦሮሚያ ክልልም ሁሉም ክልል ላይ የሚደረገው የመብት ጥያቄ የመብት እስከሆነ ድረስ የእኩልነት እስከሆነ ድረስ የፍትህ እስከሆነ ድረስ ከሁሉም የኢትዮጵያኖች የመብት ጥያቄ ጋር የሚያያዝ አንድ የሚሰላሰል ነው የተለየ ነገር አይደለም ግን የአዲስ አበባ ብለን የተደራጀንበት ምክንያት አዲስ አበባ ላይ አሁን በመታየው ሁኔታ በልማት ስም ማስ ዲስፕሌስመንት አለ የአዲስ አበባ ህዝብ ተወልዶ ካደገበት መሬቱ ላይ ይነቀልና ዳር ወጥቶ ለምሳሌ 40-50 ሚሊዮን ብር የሚያወጣ መሬቱን ተነጥቆ የራሱ የግል ይዞታ የሆነውን ተነጥቆ ፈርሶበት በ5 ሚሊዮን ብር ኮንዶሚኒየም ውስጥ እንዲገባ ይደረጋል ይሄ ምንድነው ሀብት ዘረፋ ነው የሚደረገው ገብቷል ኮምፕሊትሊ ከተማውን ህዝቡን ዳሃ የማድረግ ስራ ነው የሚሰራው ወዶ የሚያደርገው ነገር አይደለም በልማት የተባለ ህዝቡን ዳር አውጥቶ ይመጣልና መሬቱን የመንጠቅ ስራ የተሰራ ስለሆነ ይሄንን እንዲቆም ነው እኛ የተደራጀነው ልጆች ደግሞ በአዲስ አበባ ነዋሪነት ምንታወቅ አብረን ያለን አክቲቪስቶች የሚዲያ ሰዎች ነን ይሄንን ስራ ይሰራን ያለ ነው መሳይ የትን ያላችሁት አድራሻ አላችሁ ወይስ በመላው ዓለም በዚህ ጉዳይ ላይ ተስማምታችሁ የተሰባሰባችሁ የአዲስ አበባ ልጆች ናችሁ ይሄንን የሚዲያ ካውንስል ያቋቋማችሁት አድራሻ አላችሁ አድራሻ በመላው ዓለም ነው የምንኖረው ያው የኢትዮጵያ መንግስት እንደምታውቀው ኢትዮጵያ ውስጥ በነጻነት ሐሳብን የማራመድ መብት የለም ታውቃለህ ሐሳብን በነጻነት የመግለጽ የሚዲያ ስራ መስራት መንግስትን መቃወም መብትን ለመጠየቅ ኢትዮጵያ ስለማትችል እንግዲህ ኢትዮጵያ ውስጥ ከኛ ጋር የሚሰሩ ሰዎች አሉ በህቡ የተደራጁ ናቸው እነዚህ ሰዎች እኛ ደግሞ በውጭ ያለነው በፍለፊት ወጥተን የአዲስ አበባን ህዝብ የመብት ጥያቄ በአደባባይ ይዘን የወጣን የአዲስ አበባ ተወላጆች ነን ማለት ነው የተለያዩ አክቲቪስቶች በሚዲያ ላይ የሰሩ ሰዎች ታዋቂ ግለሰቦችም ያሉበት አደረጃጀት ነው መሳይ እንግዲህ ሀብታሙ እስቲ ስለ መሰረታችሁት ካውንስል በጥልቀት በስፋት እንነጋገራለን እስቲ አዲስ አበባ ያለበትን ችግር እንደው በዝርዝር መነጋገር ከተቻለ እንግዲህ እናንተ አዲስ አበባ ተወልዳችሁ ያደጋችሁ ስነ ልቦናችሁ የአዲስ አበባ ከአዲስ አበባ ከፍ ካለም ኢትዮጵያዊነት መለያ ቀለማችሁ የሆነ እኛ ምንም እንኳን የክፍለ ሀገር ልጆች ብንሆንም አዲስ አበባን ግን የጋራ መለያችን ምልክታችን የኢትዮጵያ ብቻ አይደለም የአፍሪካም ጭምር ትልቅ መናኸሪያ የሆነች ከተማ ናት ዛሬ አንሳ በአንድ ዘውግ በአንድ ማንነት ስር ያሉ ሰዎች ጠርንፈው አፍነው ቀለማን እያጠፉ ታሪኳን እየበረዙና አዲስ የሚሉትን ማንነት ለመጫን ሰፊ ስራ እየሰሩ እንዳለ እንደው ባጭሩ መገለጽ ከተቻለ እናንተ እንዴት ነው አዲስ አበባ ላይ የመጣውን መከራ ማአት የምትገልጹት በጣም የሚገርም ነው መሳይ እንደምታውቀው አዲስ አበባ ህዝብ ላይ መሬቱን መንጠቅ ብቻ አይደለም በአጠቃላይ ልክ እንዳልኩ መሬቱ ላይ እኔ ፎከስ ማድረገው ምን መሰለህ አንድን ማህበረሰብ ሳይኮሎጂካሊ እንደገና ፊዚካሊ በአጠቃላይ ኢኮኖሚካሊ
ይህንን ማህበረሰብ ድሃ የአይምሮ ነው ህብረቱን ይሄ ሶሻል ፋብሪኩን ትስስሩን ለመበጣጠስ ትልቅ ይሄ በካልቸራል ጄኖሳይድ ነው የሚባለው። በአጠቃላይ አንድን ማህበረሰብ ዲስፕሌስ ነው የምታደርገው ወይንም አንድን ማህበረሰብ ሆን ብለ ለመጉዳት ሲስተሚክ የሆነ ይሄ በየትኛው በብዙ ዓለሞች መሳይ ተደርጓል። በልማት ሰበብ የሚደረጉ ነገሮች አሉና አዲስ አበባን ልክ እንዳልከው አንተ ይሄውን ያለው ስርዓት አዲስ አበባን የሚያይበት መነጽር የተለየ ነው። ይሄ ያለው የነ አብይ አህመድ ስርዓት አንደኛ አዲስ አበባ የኔ ብሔር መሬት ነበረች። ሚኒሊክ የተባሉ ንጉስ መጥተው የኔን ብሔረሰብ አፈናቅለው አዲስ አበባን አሁን ያለችበት ደረጃ እንድትሆን አደረጋት ብለው ያምናሉ። ገብቷል። ስለዚህ አሁን ለነሱ ጀስቲፋየብል ነው አሁን የሚያደርጉት ነገር። ገብቷል። እንግዲህ እግዚአብሔር ያሳየ አዲስ አበባ ከተቋቋመ 130 140 ዓመቱ ነው አይደለም? ረጅም ጊዜ ነው። እና በዚህ ጊዜ ሂደት ውስጥ አዲስ አበባ ፍሮም ደ ስክራች በሚባል ሁኔታ ዛሬ ያሳየው ቪዲዮ ላይ ስታይ ዋናው ሜሴጃችን ምንድነው? አዲስ አበባ ሲቋቋም ጥቂት ሰዎች የነበሩበት ነው። መሬቱ ይታወቃል። ባዶ መሬት ነው። ጫካ ነበረ። ጥቂት ገበሬዎች፣ ኦሮሞም፣ ትግሬዎችም፣ አማራዎችም፣ ጉራጌዎችም የነበሩበት ግን ጥቂት ኢትዮጵያኖች የሚኖሩበት መሬት ነበር። ያ መሬት ተስፋፍቶ ያ መሬት አድጎ ግንባታ ተመስርቶበት ከተማ አድጎበት እዚህ አሁን የደረሰበት ሰፊ እድገት ላይ የደረሰችበት ከተማ ነው ያለው እና እዚህን ከተማ ኮምፕሊትሊ የውሸት ፋብሪኬተድ የሆነ ስቶሪ አምጥተ ይሄ የኔ ብሔር መሬት ነው ብለ እንግዲህ የብሔር ማንነት የብሔር ፖለቲካ የመጣው በኢትዮጵያ ውስጥ በእኔና በአንተ እድሜ ነው ይታወቃል አይደል? ኢህአዴግ ነው ይዞት የመጣው። ከዛ በፊት ኢትዮጵያኖች የኢትዮጵያ ብሔር ብሔረሰቦች ከአንዱ ቦታ የተንቀሳቀሱ ሰፊ መሬት ሊይዙ ይችላሉ አይደል? ይንቀሳቀሳሉ። ይሄ ደግሞ የዓለምም ታሪክ ነው። ባይዘው ገብቷል። ዓለም ሁሉ እንደዚህ ነው የተሰራው። አንድ ማህበረሰብ ይንቀሳቀሳል፣ መሬት ላይ ይሰፍራል፣ ያንን ግዛት ያጸናና ይሄዳል። ሌሎች ይመጣሉ፣ አብረው ይኖራሉ፣ ይቀላቀላሉ። ሀገር እንዲህ ነው የሚሰራው እና ኢትዮጵያ ውስጥ አንድ ቦታ ስፔሲፊክሊ ይሄ ቦታ የዚህ ብሔር ነው ተብሎ ሊግል እየወሰደ አንድ ብሔር ከመንግስት ጋር ተዋውሎ ወይንም ደግሞ እግዚአብሔር ከሰማይ አውርዶት ያንን ማህበረሰብ እዚህ መሬት ያንተ ነው ብሎ የሰጠው የለም። ገብቷል አባባሌ? ኢትዮጵያ ውስጥ ከጊዜ ሂደት በጊዜ ሂደት ቴንክ ዩ በጣም አመሰግናለሁ። ቪዲዮም ገላጭ ነውና ይሄ በደንብ የሚያሳየው ነውና በጊዜ ሂደት የተለያዩ ብሔሮች የተለያዩ ዜጎች ከቦታ ቦታ ተንቀሳቅሰው ሀገር ያለማሉ፣ ቦታ ላይ ይሰፍራሉ፣ ይኖራሉ። እንደዛ ነው የሆነው እና የአዲስ አበባ ሂደት ከዚህ የተለየ አይደለም። የአዲስ አበባም ህዝብ ይሄን ነው ታሪኳም ይሄን ነው የሚመስለው እና አዲስ አበባ ላይ ግን ይሄውን ያለው ስርዓት አዲስ አበባ የኔ ብሔር መሬት ነች ብሎ ስለሚያስብ የአዲስ አበባን ህዝብ ከመሃል ለማፈናቀል ፕሮጀክት ነድፏል። በእኔ አንደርስታንዲንግ አንተም ትረዳለህ ብዬ አስባለሁ። ለምሳሌ አንዳንድ ቦታዎች ላይ ኦሮሚያ ክልል ላይ በወለጋ በለገጣፎ ቡራዮ ኦሮሚያ ክልል አዲስ አበባ ዙሪያ የሚባለው ላይ ካየ ለውጡ እንደመጣ ቤቶች በ60,000 ቤቶች ነው የፈረሱት። አንተም ታስታውሳለህ። ለገጣፎና ቡራዮ በግሬደር ነው የፈረሱት። ወዲያው በቃ ህዝቡም ወዲያው ተበተነ። አሁን ግን ያ ህዝብ ላይ የፈጠረው ነገር አለ። ያ ህዝብ ላይ የፈጠረው ቁጣ አለ መሰል ሰው ምንድነው ማድረግ የተፈለገው? አሁን ፓርክ መስራት። ከተማው ላይ ሰፊ መሬት ታፈርሳለ። ካሳንቺስ የሚባል ትልቅ መንደር አዲስ አበባ ህዝብ የአዲስ አበባ ነዋሪ ለረጅም ዓመት የኖረበትን ተሳስሎ በአንድነት በፍቅር የሚኖርበትን ከተማ ተነቅልና የተለያየ ቦታ ተጠላቸዋል። መሬታቸው ሰፊ ያ መሬት እንግዲህ ቫልዩን ታያለ መሳይ አዲስ አበባ በመሬት ይዞታዋና በመሬት ቫልዩ ከኒውዮርክ የበለጠ የአዲስ አበባ መሬት ከኒውዮርክ የበለጠ ዋጋ አለው። መሀል ከተማ ላይ ያለው ቫልዩ ኒውዮርክ ከተማን የበለጠ ቫልዩ አለ መሬቱ ማለት ነው። እና ስትነጥቅ ምንድነው የምትነጥቀው? የ40,000 አንድ ሰው የሚይዘውን መሬት ትንሽዬ መሬት 40 ሚሊዮን 50 ሚሊዮን የሚያወጣውን መሬት ትነጥቅና አንተ 1 እና 2 ሚሊዮን ብር ሰጠውና ትንሽዬ ቁራሽ መሬት ሰጠውና እዚህ ጋራ ቤት ስራና ግባ ትለዋለህ። ወይንም ኮንዶሚኒየም ባለ አንድ መኝታ ቤት ኮንዶሚኒየም፣ ባለ 2 መኝታ ቤት ኮንዶሚኒየም ሰጠዋለህ። እነዚህ ሰዎች ግቢ ያላቸው ቢዝነስ ያላቸው ባይዘው አዲስ አበባ ላይ ምን መሰለ መሳይ እየፈረሰ ያለ የአዲስ አበባ ህዝብ የሚፈርስበት መሬቱ ቤቱ ብቻ አይደለም ቢዝነሱ ጭምር ነው። ታውቃለህ አዲስ አበባ አንድ ሰው ቤቱ አካባቢ ላይ ቢዝነስ ይሰራል። ወይ ሱቅ ይኖረዋል፣ ወይ ስጋ ቤት ይኖረዋል፣
ወይንም ደግሞ የሚኖርበት ቤት ላይ ሌላ አከራይቶ ቤቱን ይኖራል እና ይሄ ላቭሊሁዱን የሚኖርበትን ኑሮውን ሁሉ ማመሰቃቀል ነው የተያዘው። ቀላል የሆነ መሳይ ቀላል የሆነ ችግር አለ አዲስ አበባ ላይ ያለው። አሁን ህዝቡ አንደኛ በማስፈራራት ገብቷል። ጄኖሳይድ ቡራዩ ላይ የተደረገው ጭፍጨፋ የአዲስ አበባን ህዝብ ፓኒክ አድርጎታል። ይሄ የዛሬ 8 ዓመት የተደረገ ነው ካየ እና አዲስ አበባ ህዝብ አሁን ይሄ ስርዓት መብታችንን ብንጠይቅ በአንድ ናይት ተነስቶ ሊጨፈጨፈን ይችላል ብሎ ያምናል የአዲስ አበባ ህዝብ። እኔ ብዙ ሰው አናገር ያለው መሳይ እና የዚህን ያህል ፍራቻ አለ የአዲስ አበባ ህዝብ እና አሁን የኛ ሚዲያ ስራ ምንድነው? አንደኛ ህዝቡን በተደራጀ ሁኔታ መብቱን እንዲያውቅ ያለበትን እየደረሰበት ያለውን ነገር ይሄ ለልማት ነው ተብሎ የሚባለው ነገር ብልጭልጭ ነገሩንም ብዥታ ይፈጥራል። ታውቃለህ አይደል መሳይ? አንዳንዴ እውነት ይመስላል እኮ አዳነች አበቤ ወጣ የምታሳየው ከተማው መብራት በመብራት መሆኑ፣ ፓርክ መሰራቱ፣ ለልጆች መጫወቻ መሰራቱ ያ ዲሰፕሽን ይፈጥራል። አዎ እየሰራ አይደል እንዴ? ጠቅላይ ሚኒስትሩ እየሰራ ነው። አዳነች አበቤ እየሰራች ነው። ለምን የምትቃወሙት? ከተማው እየለማ ነው። ቆሻሻ ነገር ነው ደግሞ እየጸዳ ያለው ይሉሃል። አየህ እንደዚህ እያሉ ያጣጥላሉ እና ይሄ ሰዎች አይምሮ ላይ ሰዎችን ብሬን ዋሽ የማድረግና ከተማውን ሙሉ ለሙሉ አፍርሶ ህዝቡን ከመሃል አውጥቶ ዳር የመጣል ሲስተም ነው። ይሄንን ለማስቆም ነው በዋነኛነት እና ይሄን እዚህ ላይ ነው ፎከስ አድርገን እየሰራን ያለነው። እነዚህ ናቸው እንግዲህ የአዲስ አበባ ልጆች ወይ ደግሞ የአዲስ አበባ ሚዲያ ምክር ቤት ብሎ እንግዲህ ደግሞ የአዲስ አበባ ሚዲያ ካውንስል ብሎ ከፍተው እንግዲህ የተንቀሳቀሱ የሚገኙት ወይ ደግሞ አዲስ አበባን ነፃና አውጣት ነገር ብሎ እንግዲህ የተንቀሳቀሱ የሚገኙት እነዚህ ናቸውና አዲስ አበባ ተወልደው ያደጉ በነገራችን ላይ ከዚህም እንዳልኩት ይሄ አዲስ አበባ ተወልደው ያደጉ ገጠርም ክፍለ ሀገርም ሲባል ከተማም ሲባል አዲስ አበባ ብቻ የሚሉ ከዛ ውጪ ምንም የማያውቁ በዓለም ሲባል እዛው የሚያከብሩ የሆኑ ልጆች አሉ። ወይ ደግሞ የሆኑ ሰዎች አሉ። እንደዛ ሰዎች እንግዲህ መሄጃ የላቸው ከአዲስ አበባ ውጭ ምንም አያውቁምና እነሱ ነው ስለ አዲስ አበባ መወሰን ያለባቸው የሚል ነገር ነው። እነዚህም እንግዲህ እነሱ ናቸው ከሌላ ቦታ መጥተው ሳይሆኑ እዛው ተወልደው ያደጉ ገጠርም ምንም የሚያውቁ ማንም የሚያውቁ ክፍለ ሀገር የሚባል ነገር የሚያውቁ አዲስ አበባ የምትባልን ሀገር ከተማ ብቻ የሚያውቁ ወጣቶች ናቸውና ሰዎች እሺ ጥያቄ ጠይቀውኛል። ማለት አዲስ አበባ እሺ የማን ነው የምትሆነው? ኦሮሚያን ብርት ውስጥ እኮ ነው የምትገኘው ምናምን። ለኔ ክልል በጠቅላይ ሚኒስቴሩ አገላለጽ ያስተዳደር ወሰን ነው። የአማራው ነች፣ የኦሮሞ ሆነች፣ የአፋር ሆነች፣ የጉራጌ ሆነች፣ የራሱ አስተዳደር ሆነች፣ የፌደራል ሆነች ግድ የለኝም። እኔ እንትኑ ናሽናል ዲያሎጉ እንደዚህ አይነት ራቢሽ ወሬዎች ምንም ትርጉም የማይሰጡ ኮከቡ ላይ ባንዲራው ላይ ያለው ኮከብ ይነሳ አይነሳ ይሄ እየየ ሲዳላ ነው። ሰዎች ስንሆን መኖር ስንችል ሰርቫይቭ ስናደርግ የሚነሳ ወሬ ነው። እኛን የጨነቀን በገቨርንመንቱና በስቴቱ መካከል ያለው ግንኙነት በጣም የተዛባ ነው። የምንኖረውና የምንሞተው በእነዚህ ሰዎች ፈቃደኝነት ነው። ማለት ክቡር ጠቅላይ ሚኒስቴር አብይ አህመድ ተነስተው ከቤተ መንግስት ወክ ሲያደርጉ የኛን ሰፈር አይተውት በጣም ያምራቸዋል። ይሄ አካባቢ ፈርሶ የሆነ ነገር ይሰራ ይላሉ። ልክ አይደለም። በስቴትና በገቨርንመንት አዳነች አበቤ ተነስታ የሆነ ሰው እንደዚህ የሆነ ሲባል የሆነ ሀብት አንስታ ትሰጣለች፣ መኪና ቁልፍ ትሰጣለች፣ ቤት ትሰጣለች ምናምን። አካውንታቢሊቲ የለም። በስቴትና በገቨርንመንት መካከል ያለው ግንኙነት በጣም የተዛባ ነው። ዜጎች እንደዚህ ጋር አይከበሩም። ዜጎች መብት የላቸውም በሀገራቸው ላይ። መንግስት ህዝቡን እየገዛ ያለው በጠመንጃ ነው፣ በጠብ መንጃ ነው፣ ማጅራቱ ላይ ቆሞ ነው። አንድ ኬንያዊ ኬንያ ላይ ያለውን መብት አንድ ኢትዮጵያዊ ኢትዮጵያ ላይ የለውም። ለምሳሌ አይኤምኤፍ ኢትዮጵያ ውስጥ መግባቱን የብድሩን እንትን ይሄ የዲቫሉዌሽኑን ገንዘብ ሁላችንም ተቃውመነዋል። ኬንያዎች ሰላማዊ ሰልፍ ወጥተው ይህንን እንትን ሲያስቀይሩ እኛ ግን እንደዛ ማድረግ አንቻልንም። ምክንያቱም የዘር ፖለቲካ ስለምንከተል የዘር ፖለቲካ በስቴትና በገቨርንመንት ያለውን ግንኙነት ይደበላልቀዋል። አይኤምኤፍን መቃወም ኦሮሞን መቃወም ነው ብለው እንዲያስቡ ያደርጋቸዋልና አብይን ሁሉ ነገር የተበለሻሸ ነው።
ዲል ማድረግ ካለብን የባንዲራው ጉዳይ አይደለም የሚያሳስበን። ባንዲራ አይኖረን ከፈለጋችሁ አማራ ጋር ትሁን ኦሮሚያ ጋር ትሁን ይሄ አያሳስበኝም። ይሄ እኔን አይነካኝም ፐርሰናሊ። አሁን የዘር ፖለቲካን ታኮ የመጣ አፓርታይዳይነት የጭካኔ ዘርፎ መክበር እስቲ እግዚአብሔር ያሳያችሁ። ከቀበሌ ጀምሮ እስከ ላይ ድረስ በሌቦች የተሞላ ነው ብልጽግና። እኔ እግዚአብሔር ምስክሬ ነው። አንድ ስራ አስፈጻሚ የብልጽግና ከሙስና የጸዳ ካገኛችሁ ዛሬ የፈለጋችሁትን አድርጉኝ። እኛን የጨነቀን ይሄ ነው። የዘር ፖለቲካ ሜሪት ቤዝድ ሊሆን አይችልም። የዘር ፖለቲካ ቆሻሻ ፖለቲካ ነው። ነብዩ መሐመድ እንዳሉት ጥንብ ነው። በቀኛን ያስቸገረን ነው። ስቴትና ገቨርንመንት መካከል ያለው ነገር ይለይልን። እንደ ዜግነታችን መብት ይኑረን። መንግስት እኛን ሳያማክር ምንም ነገር አያደርግ። በሀገራችን ላይ መብት ይኑረን። የሀገር ባለቤት እንሆን። ስንቃወም ሰላማዊ ሰልፍ ስንወጣ ኦሮሞን ስለጠራችሁ ነው አንባል፣ ወይም ደግሞ ለውጡን ተቃውማችሁ ነው ምናምን አትበሉን። እንደዚህ አይነት ዋና ዋና ነገሮች አሉ። በተረፈ እኔ ኦሮሚያ ክልል ኖር ያለው ኦሮሞ እያስተዳደረኝ ወይም ደግሞ በኦሮሚያ ክልል ስር እየተዳደርኩኝ መብቴ ከተከበረ ዜጋ ከሆንኩኝ ስቴቱን መክሰስ የምችል ከሆነ ፍትህ ካለ ምንድነው የሚጎዳኝ? በአማራ ክልል እየተዳደርኩኝ የዜግነት መብቴ ከተከበረ ምድር የሚጎዳኝ? ወዳጆች ኢትዮጵያ የሚያስፈልጋት ፍትህ ነው። ኢትዮጵያ ውስጥ የጠፋው እነ አብይ አህመድ ያሳጡን ፍትህ ነው። እነ መለስ ዜናዊ ያሳጡን ፍትህ ነው። መንግስቱ ኃይለማርያም ያሳጣን ፍትህ ነው። አንድ ንጉስ ሸኝተን ሌላ ንጉስ ነው የምናመጣው። ኃይለ ሥላሴ መሬት ይዘው ነው፣ እንዲያውም እሳቸው ትንሽ ሪላቲቭሊ ይሻላሉ፣ ቢያንስ ባለቤትነት ይሰማቸዋል። ደርግ መሬት ይዞ ነው ያጎሳቆለን። ወያኔ መሬት ይዞ ነው ያጎሳቆለን። አሁንም ብልጽግና መሬት ይዞ ነው የሚያጎሳቆለን። የምንሞትለት መሬት የለንም። የኛ የሆነ መሬት የለንም። የህዝብ ነው በሚል የህዝብና የመንግስት ነው በሚል ሰበብ እንትን ብሎታል። እኛ ዋና ዋና ኢሹዎች ኢኮኖሚያችንን የሚነካው ዜግነታችንን የሚነካው ጥያቄዎች ይነሱልን። ባንዲራ ባይኖረን ግድ የለኝም እኔ። አለበለዚያ የተወደዳችሁ ምንም ውይይት አያስፈልግም። ምንም በቃ እንደፈለጋችሁ አርጉት። እኔም በተመለከተ ማለት ሲጨንቀኝ የምሆነው ሳጣ ራሴን ለመከላከል የማደርገውን አደርጋለሁ። እንመካከር ካላችሁ ሰክነን እንመካከር። ኢሹዎች ይነሱ ይውጡ ማለት ዋና ዋና ነገሮች። በተረፈ አዲስ አበባ ኦሮሚያ ባንዲራ ምናምን አትበሉ። እየየ ሲዳላ ነው። ደልቷችሁ ነው እናንተ እንደዛ የምታወሩት። አንድ የኦሮሞ ገበሬ የቸገረው ምግብ ነው። አንድ የአማራ ገበሬ የቸገረው ምግብ ነው። ሆስፒታል ነው፣ መንገድ ነው፣ ልጆቹን በስርዓት ማሳደግ ነው። ይኸውላችሁ አማራ ክልል ድሮን እንደ እርግብ ነው እንትን የሚለው። ኦሮሚያ ክልል ጦርነት ነው፣ ህዝብ እንደ ቅጠል ነው የሚረግፈው። ይሄ እያለ ትላልቅ ኢሹ እያለ ባንዲራ ይሁን አይሁን ምንድን ነው? ስለዚህ እኔ አዲስ አበባ የማንም ብትሆን ግድ የለኝም። ለኔ ክልል ያስተዳደር ወሰን ነው። ማንም ቢያስተዳድራት ግድ የለኝም። አስተዳደሩ ሰውነት አለው ነው። ከና አብይ አህመድ ከነ ሽመልስ አብዲሳ ከና ዳነች አበቤ ያጣ ነው። ያንን ነው ሞደርን የሆነ እንትን የለው። ኮሪደር ብለው ቤት ያፈርሳሉ። ከዛ በኋላ ስትነጫነጭ ተቃወምከን ኦሮሞን ስለምትቃወም ነው ይሉሃል፣ ወይም ለውጥን ልትቃወም ነው ይሉሃል ምናምን። እንደዚህ አይነት ነገር ይቅር። በእነሱና በእኛ መካከል ህግ እኩል ሲሆን ያን ጊዜ ዜጎች ነን እንላለን። እና የምክክር ኮሚሽኑ የምታወሩትን ነገር በደንብ ወቁት። አዲስ አበባ ባንዲራ ምናምን ምንም ይሄ የታወቀ ነው። የዘር ፖለቲካ ከቀረ ያጠፋናል። እንጥፋ ካላችሁ እንጥፋ። ኢንቨስት ቪዲዮአችን መሳለ እንግዲህ በዚህ ጉዳይ ላይ ወይ ወደ አዲስ አበባ ጉዳይ ላይ አዲስ ነገር ካለ ይዤላችሁ የምቀርቡ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ሰላም ያርግልን። ቸር ቆዩልኝ።